እቺ እዩ የምትባል ግለሰብ ግን ማለት ነው በጣም በሚገርም ሁኔታ እንደዚህ ማለት እንዴት ነው ስድ መሆናቸው ከቤተሰቦቻቸው ነው። እግዚአብሔርን እንዴ ወንድሞቿ በዚህ ያክል ልቅ ናቸው እንዴ? ለካ እንደዛ አንቺ እንደፈለግሽ የምትሆኚው ከቤተሰብሽ የመጣ ነው ማለት ነው። እንደ ስድነት በየጊዜው እየመጡ ምንድነው የሆነ ነገር ባዩ ቁጥር እንደዚህ እያጦዘ የሚያመጣሽ ምንድነው? አንቺ እንዴ በሰው ደስታ መደሰት ካልቻልሽ አርፈሽ ተቀመጪ። አሁን በትናንትናው ዕለት ቅመምዬ እንግዲህ መኪና እየነዳች ነው ይገዛላታል ስለተባለ ነቅለሽ ትመጫለሽ። ጭራሽ እነዚህ የነቀሉ ኮተታሞችን ኮተተሽ ትመጫለሽ እንዴ ደግሞ? ኧረ ጉድ ነው። ሀይሚና ብሩኬ ግን እንዴት ነው የሚኖሩት? እግዚአብሔርን እንዴት ነው መኖር የሚችሉት ግን? ወይ ፈጣሪ ሆይ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ውድ ቤተሰብ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አበረታቱኝ የኔ ውዶች። እና መቅዲ ከዚህ በፊትም የጠየቅሽኝ ጥያቄ አለ በቲክቶክ ነይ ብለሽ ነበረ። ዛሬም ደግሞ ትናንት ከሰራሁት ቪዲዮ ላይ ኮሜንቴሽን ነበረ ማቀናበሪያው የቱን ነው ንገሪኝ ብለሽኛል። ሲቀጥል ደግሞ ቲክቶክ ላይ አውርተሽኛል ብለሽኛል እና እኔ ቲክቶክ ላይ አላወራሁሽም እውነት ለመናገር ምናልባት ተሳስቼብሽ እንዳይሆን። ምክንያቱም እኔ ቲክቶክ ላይ ያን ያክል ብዙ መንቀሳቀስ ሰው አይደለሁም ዩቲዩብ ላይ ካልሆነ ማለት ነው። ግን የፈለግሽው ነገር ካለ ችግር የለም ነይ በቲክቶክ ንገሪኝና ቲክቶክሽን እመጣለሁ። የፈለግሽውን ነገር እነግርሻለሁ ጠይቂኝ። እና እንግዲህ የእዩ ጉዳይ እግዚአብሔርን ነው የምላችሁ። እዩስ በይፋ በስነ ስርዓቱ የብሩኬን ህይወት ልትበጠብጥ የመጣች ለውጡ ስለሚያስቀናቸው በአንድ የቡግ ብሎ ስለተመነጠቀ ብሩኬ እንግዲህ ለእናቱ የሚያደርገውም ነገር አለ፣ ለወንድሙ ያደረገውም ነገር አለ። ስለዚህ እመኑኝ እቺ ማለት እዩ የተለመደ ነው ወታ መጨቃጨቋ። ግን በብሩኬ ምን ያክል ወጣት ምን ያክል ሰው እንደሚቀናበት ዛሬ ታዘቡ። እንግዲህ እነዚህ ጭንቅላት የሌላቸው ማሰቢያቸው የተዘጋ ማለት ነው። መጀመሪያ ይህን ጭንቅላታችሁን አስጠርጉት። የምትናገሩትን ነገር የማታውቁ ከሆነ እንደዚህ የሚያስነግራችሁ እንደዚህ የሚያስብላችሁ የምር የእዩ ጉዳይ ቆርቁሯችሁ አይደለም። መቤቴን ብሩኬ ስለተቀየረ ብቻ ነው። ተቀይሮ ህይወቱ ተቀይሮ ስላያችሁት ለእናቱ የፈለገውን ነገር ማድረግ ስለቻለ እና ደግሞ ማሰብ ያለባችሁ ብሩኬ መቀየሩን ብቻ አትዩ። ከዚህ መቀየር ጀርባ ምን አይነት ነገር አድርጎ ነው ሊቀየር የቻለው በሉ። ለፍቶ ደክሞ እናቱ ተዘቅዝቃ፣ ወንድሞቹ፣ ቤተሰቦቹ የሀይሚ እናት አባት ተዘቅዝቀው በጣም ብዙ መከራ ስቃይ ደርሶባቸው ባለሉበት ስማቸው ተጠርቶ ተሰድበው ገባቸው አይደለም? በጣም ብዙ ነገር ሆነው ነው ከዚህ ጋር የደረሱት ማለት ነው። እንደናንተ ተኝተው አልጋ እያሞቁ አይደለም፣ ድንጋይ እያሞቁ አይደለም። ኮተታም ሰው ለምን ተቀየረ ተብሎ በዚህን ያክል እሱ እየበላ እሱ ደስ ያለ ህይወት እየኖረ እሱ ሙቀት እየኖረ ነገም ዛሬም እየሞቀው ይኖራል። ምንም አታመጣም አንተ ነጭ የለበስከው ማለት ነው። አንደበት ይዘጋ። የምትናገረው ራሱ ምንም የምታቀሰው አይደለም። ሲጀመርም አንደበትን ጥሩ ነገር የማታወራበት ከሆነ ዝጋው። እና እኔ ዝም ብዬ ስታዘባቸው የእዩ ነገር ቆርቁራቸው አይደለም። በእዩ ስበብ አድርገው ብሩኬ መናገር የፈለጉት ስለተቀየረ ነው። ምን ይደረግ በቃ ይሄ እጣ ፈንታ ነው እኮ። ከቤተሰቦቻችንም እኮ የአንድ ሰው እጣ ፈንታ በጣም ከፍ ያለ ነው። የሌለ ሀብት ይሰጠዋል። ሌላኛው ወንድሙ ደግሞ በድህነት ይኖራል። እድል ነው። ፈጣሪ አምላክ ነው እንግዲህ ያነሳቸው እነዚህ ልጆች። ምን ይደረግ እንዴ? ቅናት ሊደፋችሁ እየለበሰ የፈለገውን ኑሮ እየኖረ እና ታዲያ ተቆራፍዶ ይኖርልህ። ግን እንደነዚህ አይነት ሰዎች ባሉበት እንዴት ነው ኢትዮጵያ ምድር ሰው ተቀይሮ መኖር የሚችለው? በትንሹ እኮ አየን በሃይሚና በብሩኬ እንዴ። ከምሬ እኮ ነው ማለት እሺ። እስካሁን ድረስ ብሩኬ ነው እያደረገ ያለው። እንደው የሃይሚ እንግዲህ የምትፈልገውን ነገር መክፈትም ትፈልጋለች፣ መስራትም ትፈልጋለች። እስካሁን ድረስ ዝም ያለችው ልጅ ስለሆነች ነው። እድሜዋ ስለምንም ነገር ስለማይመጥን ነው። ገብቷችኋል አይደለም? ማለት ከእድሜዋ በላይ የሆነ ነገር መስራት ስለማትፈልግ ነው። ከዚህ በኋላ ደግሞ ሃይሚ የራሷን ነገር እያራመደች ስታዩት ምን ልትሆኑ ነው? ገመድ ባንገታችሁ ልታስገቡ ነው? ኧረ ቅናት እግዚአብሔርዬ። የእውነቴን እኮ ነው። እኔ የእዩን ጉዳይ ከመጤፋ አልቆጠርኩትም። ምክንያቱም እሷ ዝም ብላ ስለምትለፈልፍ። ግን የወንዶቹ እንደቀኑበት ነው የታዘብኩት። እንደቀኑበት ነው ያዩዋቸው ፊታቸው ላይ። ሰርቶ መቀየር በዚህን ያክል ምቀኛ ያስፈራል ማለት ነው። ምቀኛ ማፍራት ነው ሰርቶ መቀየር። ኧረ እኔ እንጃ የምር እኔ ከሰው ጋር መኖር በጣም ከባድ ነው የሚሆነው። እንግዲህ እች እዩ ማለት ነው። አንቺ እዩ ተብዬ መተሽ ከዚህ ጋር እኔ ስም የማጽዳት አለብኝ እያልሽ አስሬ አፍሽን አትክፈሽ። ዝጊ በመጀመሪያ
ሲቀጥል ደግሞ አንቺ በመጀመሪያ ተድረሽ ነው የወለድሽው ልጅ እዚህ ጋር ያመጣሽው ተድረሽ እናት አባትሽ መርቀውሽ በወግ በማረክ ተድረሽ ነው ያመጣሽው። እፈሪ። ወንድምሽ ራሱ ይሄ ወንድምሽ ተብዬ ምላሳም ሊያፈር ነው የሚገባው። ምክንያቱም አንቺን ሰብስቦ መያዝ ሲገባው እንደፈለገ እንደ ፈረስ ሜዳ እንደ ሜዳ ፈረስ አማርኛውን አሳሳትኩት እኔ ስናደድ እንደዛ ነኝ ባይዘው እና እንደ ሜዳ ፈረስ ለቆሽ እንደፈለግሽ ስትራገጭ ልጅ ይዘሽ መጣሽ አይደለ? ስለዚህ አንቺን መቆጣጠር ሲገባው ከዚህ ጋር ዛሬ ብሩኬን እንደዚህ ካልሆነ ማን ስለሆንክ ነው እናንተ እንኳን አይደለም እናንተ ኮተታሞች ማለት ነው ባንዲ ጨፈልቃቸዋል። ብሩኬ ግንሳ ለምን የሰው ልጅ በሰላም እየኖረ ያለ ነገር ለምን ታመጡበታላችሁ? ብሩኬ ማለት ሰውን መንካት የማይፈልግ ልጅ ነው። ነገሮችን ከማንም ጋር ፒስ ሆኖ መኖር የሚፈልግ ሰው ነው። ነገረኛ ሰው አይደለም። ግን በእልክ ሂዳችሁ ደግሞ ሌላ ጣጣ ከቤተሰብ ላይ አትድረሱ። ከቤተሰብ ላይ የሚያደርሳችሁ ነገር የለም። እንደው ብሩኬን መክሰስ እንኳን ብትፈልጉ አንደኛ ነገር ባለትዳር ሊሆኑ ይገባል እኮ በመጀመሪያ ሚስቱ ላይ ማቅጠብ ቢሆን ኑሮ እንደው በህግ ሂዳችሁ እኮ የፈለጋችሁትን ማድረግ ትችሉ ነበር። በባዶ ሜዳ ማበድ ኧረ ወደዛ ታስጠሉኝ። እኔ ማለት በህይወት እያለን ቡታጅራ መውጣት አይችልም። በህይወት መኖር ከፈለገ ነገሮችን ያስተካክል። አንተ ማን ስለሆንክ ነው ድንፋታ? መጀመሪያ ቀናትን አስወግድ። አንተ በሰው ልፋት በሰው ጥረት ከምትቀና ይልቅ እስኪ እንደ ብሩኬ ለፍተህ ጥረህ ህይወትን አስተካከል መጀመሪያ ማለት ነው። ሲቀጥል ደግሞ አንቺ ሴቷ ተብዬ ማለት ነው እዩ ተብዬ እኔ እንደዚህ እንዲፈጠር አልፈልግም። ምንም ቢሆን የልጅ አባት ነው። ይሄን ከፈለግሽ ምንም ነገር እንዲፈጠር ካልፈለግሽ አንቺ መጀመሪያ እነዚህን ኮተት ለምን ኮተተሽ አመጣሻቸው? በጎን እንደፈለገ እያሰደብሽው እንደፈለገ ያልሆነ ስም እየሰጡት ከዛ በኋላ ደግሞ እንደዚህ አይነት ነገር እንዲፈጠር አልፈልግም። ፈልገሽማ ነው እኮ ይዘሻቸው የመጣሽ እነዚህ ማይንድ የሌላቸው ሰዎች እና ለበዓል መጣ ለበዓል አልመጣ እናንተ የሚመለከታችሁ ነገር የለም። ማድረግ የሚጠበቅባችሁን ብቻ ማድረግ ነው ያለባችሁ። ዲኤንኤ አስመርምሪ ተብለሻል። አስመርምሪና ማንነቱ ይታወቅ። ለምን አንቺ ወደ ኋላ ታሽቆለቆያለሽ? ኮንፊደንስ ካለሽ ሂጂ። እንደውም ብሩኬ እኮ መምጣት አይጠበቅበትም። እና ልጅህ ናት እና እናስመርምራት ብለሽ ብሩኬን ሄደሽ ማናገር የሚጠበቅብሽ አንቺ ነበርሽ። ሲመጣ ለምን ዘለሽ ተደበቅሽ? ከመጀመሪያው ነው ማለት ነው እንዴ? እናንተ ዝምታ ፍራቻ መስሏችሁ ነው መሰለኝ። በቃ ምንም ስትይ ብሩኬ ዝም ስለሚልሽ እንዴት ነው ከዚህ በኋላ ነገሮችን ያስተካክላል ብዬ ተስፋ አደርጋለሁ አለች ማለት ነው እኮ። ብሩኬ ፈርቶ እነዚህን በጭባጮች ፈርቶ ነው ብሩኬን ነገሩን የሚያስተካክለው። መጀመሪያ ያበላሸው ነገር የለም። ሲቀጥል ደግሞ ብሩኬ ማንንም ፈርቶ ነገር ሊያስተካክል አይችልም። እንደዚህ አይነት ነገር እንኳን አይደለም በእንደዚህ አይነት ተርካሻ በሆነ ከቤተሰብ ጋር በሚያነካካ ነገር መተሽ በሰላም እንኳን የሚፈታ ነገር የለም። ገባሽ? ጭራሽ ሂደን እንበትነው አላሉ። አራናቴ በተናንተስ ያንተ አናቴ በታተነለ 100 ጊዜ ሲያስጠላ ምን ይመስላል? የሰው ልጅ መናገር ካልቻለ በቃ ለምን ሚዲያ ላይ ይወጣል? እናንተ ቤተሰብ የምታሰድቡ በነገራችን ላይ እናንተ ናችሁ። እና ልክ ባልሽ ከድቶሽ እንደሄደ አድርገሽ ከዚህ ጋር ባዘባርቂ ጥሩ ነው። ምን አይነቷ አዘባራቂ ሴት ናት? እናንተም ሴት ናችሁ። ለሴት የምትናገሩትን ነገር በልኩ አድርጉት ይላል ደግሞ ይሄ ቀይባ ወንድም ተብዬ ማለት ነው። የትኛው ነው ወንድሟ? እኔ እኮ ግራ ገባኝ። የትኛው ነው ወንድሟ? እና ያንተ ሴት የትኛውን ያንተ እህት የትኛውን ጥሩ የሰራችሁ ነው እኛ ጥሩ ነገር ልንናገር የምንችለው? ማስረጃ አምጪ ተባለች። ማስረጃውን ትታ ከዚህ ጋር ሌላ ነገር ነው የምታወራው እንዴ? ኧረ በፈጣሪ ብሩኪ ከዚህ በፊት የጎዳኝን ነገር ተቸው ነው ገለመሊ ምናምን ነገር። ከዚህ በፊት እኮ በቃ ፍቅራችሁ እንዳለቀ ተናገር አይደል እንዴ ልጁ? ምንድነው 10 እየወጣሽ ከዚህ ጋር የምትዘባርቂብን እናቴ? አረ በእናትሽ እኔ ግን ፈራሁኝ እግዚአብሔር። ከቤተሰብ ጋር እንዳታነካካቸው። ታውቁታላችሁ ሀብትሽ በጣም ከባድ ሰው ነው ማለት ንዴት የሚችል ሰው አይደለም። ገባችሁ አይደል? አሁን ይሄን ነገር ሰምቶ እኔ እንጃ ምን እንደሚል ራሱ አላውቅም። ከብሩኬ ይልቅ ሀብትሽ ነው ጣራን ይነካ የሚችለው።